ዴቭ ያዲን ትወጂኛለሽ አትወጂኝም? ማትወጂኝ ከሆነ እኔ ከዚህ ቤት አይኔን ማታይም ከዚህ ቤት እጠፋለሁ ብሎ ሻንጣውን ይዞ ሲወጣ አይ አትሄድም ብላ እጇን ይዘዋለች ማለት ነው። ፍቅርና ሊዱን በጣም ተናደዋል። እንዴት ሰራተኛ ይወዳል ብለው በጣም እንትን ብለዋል ማለት ነው። ኤላ ደግሞ አባቱ ጋር ሄዶ አባቱን ያለው ነገር ሁሉ እሺ ብሎ መጥቷል። ፍቅረኛው ደግሞ እኔን እንትን ማትለኝ ከሆነ እኔን እሺ አንተ ትልቅ ነህ እኔን እንትን ማትለኝ ከሆነ በቃ እንደፈለግኩን ትንሽ ሰው አይደለህም አባትህ እንዳለህና ቤተሰብህን እንዳለ ሆነ ብላ ቤት ጥላ ወጣለች ማለት ነው። ፍቅር ያዲን ትኩስ ውሃ አፍልተሽ አምጪ ብላት በእጇን ደፍታባታለች። ዴቭም ደግሞ አስንበርክኮ የሁለታቸውም የፍቅርና የልዱ ያዲን ይቅርታ እንዲጠይቁ አድርጓቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘውትር መለቃው ቪዲዮ እንዲደርሳችሁ ያደረጋችሁ የሌሎቹም ሰብስክራይብ እንዲያደርጉኝ በኮሜንት እንዲያሳውቁኝ በኮሜንት በሰብስክራይብ በላይክ በሼር እንደምታበረታቱኝ አልጠራጠርም፣ እተማመንባችኋለሁ እናንተ ማለት ነው። ዛሬ ይዤላችሁ የመጣሁት ተወዳጁ አደይ ሰራተኛዋን አደይ ነው። አደይ ድራማ ክፍል 40 ይዤላችሁ መጥቻለሁ። ዴቭን ያዲን በቃ ፍቅር እኔ እወድሻለሁ እኔ አፈቅርሻለሁ እኔን ያልኩሽን እወድሻለሁ እንጂ እንደ ወንድምነት አይደለም መፈልግሽ። እኔ ግን ስለማፈቅርሽ ብቻ የኔ ልትሆኝ እፈልጋለሁ፣ የማንም ልትሆኝ አልፈልግም። ስለዚህ ፍቅሬን እሺ ትይኛለሽ ወይ አትይኝም አላት ማለት ነው። ሲላት እሷም ደግሞ አይ እኔ በአሁን ሰዓት የዚህ ጊዜ የለኝም ብላለች ማለት ነው። አዴን የዚህ ጊዜ የለኝም፣ አሁን ሰው መወድበት ሰው ማፈቅርበት ጊዜ አይደለሁም ያለሁት። ለምን ልቤ ልሰጠው የተዘጋጀሁኝ ባርኩቲ ራሱ አዲስ ሴት መታ የድሮ ፍቅረኛ ይናት ብሎ እኔ በማላቅ አላቃትም እስከዛሬ አዲስ ፍቅረኛ ያኔ የበፊት ፍቅረኛ ይናት ብሎ የጠየቀኝን ፍቅር እንኳን ሳልመልስለት ወደ ሌላ ሴት ጋር ሄደ። ስለዚህ እኔ በአሁን ሰዓት ሰው አላምንም አለችው ማለት ነው። ሰው አላምንም፣ ስለዚህ አንተስ በምን ላምንህ እችላለሁ? አሁን ላይ እኔ የፍቅር ጥያቄ ባታቀርብልኝም እንደ ወንድምነት እንደ መጀመሪያውም አብረን ስራችን እኔ ስራዬን ብሰራበት ስራዬን ልስራበት፣ እናንተም ደግሞ እንደ እህትና እንደ ወንድምነት እንደ ወንድም ያየኋችሁ አለችው ማለት ነው። ስትለው አይ በቃ አንቺማ ምንም ልትቀበኝም አልቻልሽም ብሎ ሻንጣውን አዘጋጅቶ ሊወጣ ሲል አይ አትወጣም አለችው ማለት ነው። ያኔ ሊዱ እህቱ አይ አትሄድም ብላ ስትለው አንቺ እንደፈለግሽ መሆን ትችያለሽ እዚህ፣ እኔ ግን እዚህ ቤት አዴ ፍቅሬን ሳትቀበለኝ ወይም ደግሞ አዴን ማትፈልገኝ ከሆነ እኔ እዚህ ቤት መቀመጥ አልችልም ብሎ ይመጣል ማለት ነው ሳሎን። ከዛ በኋላ ደግሞ በሳሎንም ስትለምነው እምቢ አላት። ፍቅርም እንደዛው ዴቭ አንተ የዚች ተራ ሴት ብለህ የሰራተኛ የዚች ተራ ሴት ብለህ አንተ ወደ ቤት ትወጣለህ? ትታም ከወጣች አዴን ራስዋ
እቃዋን ይዛ ሻንጣዋን ይዛ ትወጣ እንጂ አንተማ አትወጣም ብላ ስትለው አይ አዲ አትወጣም፣ እናንተም ደግሞ እንደ መጀመሪያ ልታደርጓት አልፈልግም፣ እሷም አርፋ ስራዋን ትስራበት፣ እኔ ግን የማናችሁም አይናችሁም ማየት አልፈልግም ብሎ ይላታል። ከዛ ሲላቸው ደግሞ እነሱ ደግሞ አይሆንም አንተ ቁጭ በል አዲ የግድ መውጣት አለባት ትላለች ፍቅር ማለት ነው። ስትል ፍቅር ከአደይ ጭንቅላት ውረጂ፣ አደይ ስራዋን ትስራና ቤተሰቧን ቤተሰቧን ተጠብቅበት፣ የቤተሰቧን ብላ ነው አንቺ ቤት ቁጭ ብላ እየሰራች ያለችው፣ ስለዚህ ክብር ይኑርሽ ሲላት እሷ ደግሞ አንተና ዴቭ አውጥታ እዚህማ አትቀመጥም አደይ፣ ምን ብታደርጋችሁ ነው? ምንስ ብታበላችሁ ነው ሁለታችሁም እሷ ልታፈቅሮ የቻላችሁ ብላ ተቆጣች ማለት ነው። ስትቆጣው ደግሞ ዴቭ ደግሞ ሁለተኛ የአደይ ነገር ስታነሽብኝ ወይም ስታነሺ መስማት አልፈልግም ይላል ማለት ነው። ከዛ ይላትና ወደ ክፍሉን ይሄዳል። ወደ ክፍሉን እንደሄደ አደይ ብላ ትጠራለች። አደይም ደግሞ አቤት ብላ ስትመጣ ከዛ በኋላ አደይም ደግሞ አቤት ብላ ስትመጣ ውሃ አፍልተሽ አምጭልኝ ትላታለች። እሺ ብላ አደይም ደግሞ ውሃ ልታፈላ ማድ ቤት ገብታ ውሃ አፍልታ አምጥታ ስትሰጣት ማስታጠቢያው ሴት አለ፣ ማስታጠቢያ አምጭልኝ አለቻት። እሺ ብላ ማስታጠቢያ ስታመጣ ጫማዬን አውጭልኝ ትላታለች። ጫማዋን ስታወጣላት ደግሞ ይሄ ያፈላችሁ ውሃ እጇ ላይ ደፋችሁ ማለት ነው። እጇ ላይ ስትደፋ አደይ ደግሞ በጣም ጮኸችና ፍቅርን ምን አደረኩሽ? ምን አድርጌሽ ነው እንደዚህ የምታሰቃየኝ? እኔ እኮ ሰራተኛሽ ነኝ እንጂ ምንሽም አይደለሁም። ግን ምን አድርጌሽ ነው? ምን ወስጄብሽ? ምንስ ቀምቼሽ ነው እንደዚህ የምታቃጥይኝ ወይም ደግሞ እንደዚህ የምታደርጊኝ ብላ ስትላት ከዴቭ ጭንቅላት ካልወረድሽ ይሄ ገና ነው፣ ከዚህ የሚበልጥ ነገር ይደርስብሻል ትላታለች ማለት ነው። አደይን ደግሞ አንቺ ምን አባሽ ነው የምትሆኙ? ሁለተኛ እኔ እንደ የበፊት አደይ ናት ብለሽ እንዳትይ፣ ሁለተኛ እንደዚህ አይነት ነገር አደርጋለሁ ብቲ ውርድ ከራሴ ብላ አንስታ በጥፊ ያለቻት ማለት ነው። በጥፊ ስትላት ደግሞ እሷም ተገርማ እንዴ እኔ አደይ የኔ ነው በጥፊ የምትይኝ? አዎ በጥፊ መታሻለሁ። አዎ መታሁሽ? አዎ አለቻት። አንቺስ ለምንድን ነው የምታቃጥኝ? ብረት መሰልኩሽ እንዴ በሞቀ ውሃ የምታቃጥኝ? ወይስ አልቀልጥም ያለሽ ነገር አለ እጄ ላይ በጊዜ አንዴ እግሬ ላይ አንዴ እጄ ላይ ውሃ የምታፈሹ ትኩስ ውሃ የምታፈሹብኝ አለቻት። ከዛሬ ጀምሮ ብላ ጎሮሮዋን አልቃ ከዛሬ ጀምረሽ ከኔ ጋር እጋፈጣለሁ ካልሽ ወይም ደግሞ ከኔ ጋር የሆነ ነገር ጀምራለሁ ካልሽ ውርድ ከራሴ ነው። ተይኝ፣ ካሁን ወዲህ ስራዬን ልስራበት። ካንቺ እኔ ምንም አልፈልግም፣ ስራዬን ልስራበት። ቤተሰቤን በዚህን የሰራሁኝ ነው ቤተሰቤን የምጦረው ብላ ስትላት ከዛ አንቺ የድሃ ልጅ አለቻት ማለት ነው። ከዛ እንደዛ ሲጫጩሁ ዴቭ መጣም። ዴቭና እህቱ መጡ ማለት ነው። አደይ ምን ሆነሽ ነው? ልቄቂያት። ያኔ ፍቅር አንቃ ይዛት ነበረና የፍቅር አደይን ይዛት ነበረ ጎሮሮዋን አንቃ ማለት ነው። ከዛ ምን የሆናችሁ ነው ምናምን አደይ ልቄቂያት እንጂ ምናምን አላት ማለት ነው ጮሆ። ከዛ አደይን ለቀቀቻትና አየሃ ዴቭ እኔ እዚሁ እንደተቀመጥኩኝ እዚሁ ልትገለኝ ነበረ አለች ማለት ነው። ከዛ በኋላ ደግሞ መልሶ አደይ ምን የሆንሽ ነው? ምን የሆናችሁ ነው ስትል አየህ አሁን ማድቤት ላይ ውሃ ፊልኝ ብላኝ ሳፈ ላይ ያየኸኝ ውሃ እጄ ላይ ደፋችሁ አይታይህም እጄ አለችው ማለት ነው።
ከዛ እጅሽ ላይ ደፋችሁ። ምን ስታደርግ ለምን ጫማዬን አውጭልኝ አለችኝ። ከዛ በኋላ ደግሞ ጣውላውን ስትገፋው እኔ እንትን አለችኝና በእጇን ደፋሁት ምናምን። አይ አይደለም አውቃ ነው ወደ እጄን ምንም እንትን ያልኩኝ ነገር የለም፣ የገፋውኝ ነገር የለም። አውቃ ነው በእጇን አንስታ ነው እጄ ላይ የደፋችብኝ፣ ፍቅር በእጄን የደፋችብኝ አለችና ነገረችው ማለት ነው። ከዛ በኋላ ደግሞ ዴቭም ደግሞ የፍቅር ቶሎ ብሎ በጥፊ አላትና መጨረሻ ደግሞ ሁለተኛ ያዴ ካሁን ወዲህ እንደ መጀመሪያ ወይም እንደ በፊት ሌላ ነገር አድርጋለሁ ምትሉ ከሆነ እኔ ወደ እስር ቤት ነው የምወረውራችሁ። አንቺም ኤልዱም ሆነ ፍቅርም ይቅርታ መጠየቅ አለባችሁ ብሎ የሁለቱም ጎሮሮዋቸው ይዞ አሁን ይቅርታ ትጠይቃላችሁ ወይስ አትጠይቁም ብሎ ጠየቃቸው። ሲጠይቃቸው ዝም አሉት። ከዛ አሁን ይቅርታ ጠይቃችሁ እግሯ ላይ ወድቃችሁ ይቅርታ ጠይቃችሁ መልሳችሁ አንቺና ፍቅርና ሊዱ መልሳችሁ ያዴ እንደ መጀመሪያ እንዳትጨቀጭቋት፣ አጠገቧን እንዳትደርሱ እንዳትደርሱ ይቅርታ ጠይቋት ብሎ ሲል ፍቅር ደግሞ አውጥታ እሺ ያዴ ይቅርታ ካሁን ወዲህ እኔ አጠገብሽም አልደርስም፣ ያዘሽኝ ነገር እታዘዛለሁ አለቻት ማለት ነው። ከዛ ፍቅርም ደግሞ እሺ በቃ አዴ ይቅርታ ካሁን ወዲህ እንደዚህ አይነት ነገር አላደርግም፣ እስከዛሬ ድረስ ያደረኩት ነገር ይቅርታ ብላ አለቻት ማለት ነው። ስትላት ጊዜ ከዛ አለቻትና ወደ ክፍል ገባች ማለት ነው። ከዛ ሊዱ ደግሞ ካሁን ወዲህ አንድ ነገር አድርጉና እኔ ራሴ ወስጄ የፖሊስ ነው የምሰጣችሁ ብሎ ሲናገራት፣ እንዴ እስር ቤት እኔ እስር ቤት ልገባ? ኧረ እስር ቤትማ አልገባም፣ ያዴን እግሯን ላይ ወድቄ ይቅርታ እጠይቃለሁ እንጂማ እስር ቤት አልገባም ብላ ወደ ክፍልዋን አዴ ይቅርታ ካሁን ወዲህ አጠገብሽም አልደርስም አለቻትና ወደ ክፍልዋን ገባች ኤልዱ ማለት ነው። ከዛ በኋላ ደግሞ ዴቭ አዴን ይዞ ወደ ሐኪም ቤት ወሰዳት። ከዛ ኤላን ደግሞ ያው የሆነ ቦታ ይሄዳለው ብሏት ነበረ፣ የለምለም ሌላ ቦታ ይሄዳለው ብሏት ነበረ ማለት ነው። ከዛ በኋላ ደግሞ ለምለምም ተጨናንቃ ስልክም ስደውል ስልክ አያነሳላትም። ይሄ ልጅ የት ሄዶ ይሆናል? በምን ገብቶ ይሆናል? ለምንድነው ስልክ ማያነሳልኝ ብላ በጣም ተናደደችና ለምንድነው ስልክ ማያነሳልኝ? ምን አድርጌው ነው? ወይስ ምን ሆኖ ነው? ምን ነክቶት ነው? ምናምን ብላ በጣም ተጨናንቃ እንትን ባለች ሰዓት ኤላን መጣ ማለት ነው። ኤላዬ ምን ሆነህ ነው? ስልክ ስደውል አታነሳልኝም፣ ቴክስትን ስጽፍ አታነሳውም፣ አታየውም ጭምር። ምን ሆነህ ነው? አይ ትንሽ ደብሮኝ ነው አላት ማለት ነው ኤላ። ሲላት ደግሞ ለምለም ደግሞ እንዴት ደበረኝ ትላለህ? ምን ሆነህ ነው? ምን ተፈጠረ? አይ ዝም ብሎ ነው ምናምን ብሎ እንትን አላት ማለት ነው። ከዛ በኋላ ደግሞ በመጨረሻ እኔ በጣም ደብሮኛል፣ ትንሽ ክፍሌን ገብቼ ቁጭ ልበል አላት ማለት ነው። ከዛ እሷም ደግሞ ወዴትስ ሄዶ ነበረ? አሁንም ቅድም ያየሁት ኤላ እና አሁን ያየሁት ኤላ አንድ አይደለም፣ ግን የሆነ ነገር ሆነዋል ብላ ትንሽ እንደቆየች ወደ ክፍል ገባችና ምን ሆነህ ነው? ለምንስ እንደዚህ የተጨናነክ ነው? በዛ ላይ ደግሞ በጣም ደብሮሃል ብላ ስትለው አይ ዝም ብዬ ነው ምናምን አላት። የት ሄደህ ነበረ ብላ ስትለው አይ እንደዚህ አባቴ ጋር ሄጄ ነበረ። አባት ጋር ስትሄድ ለምን አልነገርከኝም? በቃ አንተም እኔ መደበቅ ጀመርክ። የሆነ ቦታ ያልክ አባት ጋር ልትሄድ ነው፣ እኔ እንደዚህ ተጨናንቄ ልሞት አለችው። ስትለው ደግሞ እሱም ደግሞ አይ ያው ትጨናንቂያለሽ ብዬ እኮ አልነገርኩሽም፣ ለዛ ነው ይቅርታ አድርጊልኝ አላት ማለት ነው።
ይቅርታ አድርጊልኝ እኔ ፍቅር ትጨናንቂያለሽ ብዬ ነው። አሁንስ ታዲያ ሳልጨናነቅ ቀርቼ ነው የተጨናነኩኝ አይደል እንዴ አንተን የመጣኸው ብላ አለችው። ከዛ አባትስ ምን አለ? አይ አባቴማ ይሄኛው ወር ወይም ደግሞ ቶሎ መምጣት አለብህ ብሎኛል። ታዲያ ሂዳ ከኔ እኮ ቤተሰብህ ነው ቤተሰብህ ነው የሚሻለህ። ስለዚህ ምርጫህን ቤተሰብህ ጋ ነው። ስለዚህ ሂድ፣ እኔ ጋር ምን ትሰራለህ? ምንስ ትጠብቃለህ አለችውና እሷም ሻንጣዋ ይዛ አትወጪም ብሎ በዚህ ሰዓት የት ነው የምትሄጂው? መሽተዋል እኮ የትም አትሄጂም ብሎ ሲላት መሄድበት አንተ ያግባህም ካሁን ወዲህ ለምለም የሚባል ሰው አታውቅም ብላ ሻንጣዋን ይዛ ወጣች። ሊያቆማትም ቢሞክር ሊያቆማት አልቻለም። እንግዲህ ዘላ ወጣች ማለት ነው። ዘላ ወጣችና የት ሄደች? ወደ እነ ፍቅር ጋር መጣች ማለት ነው። እነ ፍቅርን ጋር ከመጣች በኋላ ያው እነዛ ልትቀመጥ ከለከሏት። ሳሎን ላይ መታ እንደተቀመጠች አዲ አላገኘቻትም። ቤቱ ጭር ያለ ለምንድን ነው ብላ አለች ማለት ነው። ከዛ በኋላ ደግሞ ሊዱ መጣች። አንቺ ምን ልትሰሪ እዚህ ቤት መጣሽ አለቻት። ስትላት ምንም ልስራ ምንም መጣሁኝ አዲን ፈልጌ ነው አለቻት። አዲ የለችም አለቻት። ከዛ እሺ ስትመጣ ድረስ እጠብቃለሁ። ከዛ ለምን መጣሽ ስትላት ምን አገባሽ? ኤላ አለ እንዴ? ኤላ ቤት የለም እንዴ? አለ። ታዲያ ኤላ እንደምን ትተሽው መጣሽ? ምን አገባሽ ስትላት እሷ ደግሞ ወደ ኤላ ጋር ሄዳለች። ኤላ ጋር ሄዳ እዛ መጨፈር ማዝናናት የሌላ ማዝናናት ጀመረች ማለት ነው። ከዛ በኋላ አጅሬ ፍቅር መጣች ማለት ነው። አጅሬን ፍቅር ስትመጣ ደግሞ አንቺ ለምለም ምን እየሰራሽ ነው እዚህ? ለምን ከዚህ ቤት ጭራሽ ብለሽ ሻንጣሽን ጎትተሽ መጣሽ? ይሄ የድሃ ቤት እንትን አይደለም፣ ማጠራቀሚያ አይደለም። አቦ ሻንጣሽን ይዘሽ ውጪ፣ ሻንጣሽን ይዘሽ ጥፊ ያለቻት ማለት ነው። ይወጣልሻል፣ እኔን አዴን እየጠበኩኝ ነበር፣ አዴን አልመጣችም ብላ እሷም ሻንጣዋን እንደተሸከመች ወጣች ማለት ነው። በጣም አሳዝናኛለች። ያኔ በጣም አሳዛኝ እንትን ነው። ወጣች ማለት ነው። አዴን እየመጣች ነበረ። ከዛ አዴና ዴቭ ሄላ ጋር ሲሄዱ የታለች ለምለም የታለች? ኧረ አሁን ዝም ብለን ተጨቃጭቀን ነበረና ወጣች። እናንተ ጋር ሄደች መስሎኝ ነበረ፣ እናንተ ጋር ሄደችም አላቸው ማለት ነው። ሲላቸው እኛ ከሐኪም ቤት ነው የመጣነው እንግዲህ ወደ ቤት ሄዳ ይሆናል አለች። ከዛ እሺ በቃ አዴ እሺ በቃ እኔ ወደ ቤት ልሂድ አለች ማለት ነው። ለምለም እዚህ ከሌለች እኔ ወደ ቤት ልሂድና እንትን ልበላት አለች ማለት ነው። ከዛ መንገድ ላይ ደግሞ እነዛ የአዴ አፍቃሪና የአዴ ዘመድ የተባለው በር ላይ ወይም ደግሞ ውጭ ላይ ጠበቋት ማለት ነው። ኤላም ደግሞ እንደ እህትህን ጠብቅልኝ ለሚን አልቀመጥም ካለች ራሱ ቦር እኔ ብር ልካለው አንተ እንደዛ ትከፍላታለህ አስቀምጣት ብሎታል። እንግዲህ ቪዲዮን ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቪዲዮን ይሄ ይመስል ነበር። ባይ ባይ እና እስከ መጨረሻ ድረስ ላይክ ሸር አድርጉልኝ፣ አበረታቱኝ። አሰላሙ sun